ሰዎች ሲጨነቁ ጸጥታ የሰፈነበት ስፍራ በመሄድ ራሳቸውን ሲያዳምጡ ከሐሳባቸው ሲነጋገሩ በአርምሞ የውስጥ ሰላማቸውን ሲገነቡ ብዙ ጊዜ ይስተዋላል። ያንዳንድ ሰዎች ተግባር ደግሞ ለሌላው ግር ያሰኘ መዳፍን አፍ ላይ ያስጫነ በሰላም ነው የሚል መጠይቅ እንዲጠየቅም ያደርጋል። ዛሬ ሃይኪንግ በመውጣት ከሰዎች ይልቅ ዛፎችን እንደ ጓደኛ እንደ ቅርብ ወዳጅ የሚያቅፉና የሚወዳጁ በርከት ብለዋል። ታዲያ ጄምስ ሲሞን ይህንን ከተፈጥሮ ጋር ያለውን የሰዎች ግንኙነት ይበልጥ ለማጠናከር የምትሰራ ላንድ አርቲስት ናት። ጄምስ ሲሞን የተወለደችው በኒው ሃምፕሻየር ባህር ዳርቻ አካባቢ ነው። በአራት እህትና ወንድም ተከባ ያደገችው ይህች አርቲስት ገና ከልጅነት ጀምሮ ከተፈጥሮ ጋር ያላትን ወዳጅነት አጠናክራለች። እንደ አውሮፓውያን አቆጣጠር በ1991 ከሜን የስነ ጥበባት ኮሌጅ በቅርጻ ቅርጽ የመጀመሪያ ዲግሪዋን ተመርቃለች። እንደተመረቀችም በስኩዊጋን የስዕልና የቅርጻ ቅርጽ ትምህርት ቤት ገብታ ትምህርቷን ተከታትላለች። እንደ አውሮፓውያን አቆጣጠር በ1992 በቺካጎ የስነ ጥበብ ተቋም የድህረ ምረቃ ትምህርቷንም ተከታትላለች። በወቅቱ የከተማውን ህይወት መቋቋም ስላቃታት መኪናዋን በመጠቀም ጉዟን ወደ ቫሾን ደሴት አደረገች። በደሴትም ቆይታዋ ጉንተር ሬሚኒንተስ የተሰኘ የትዳር አጋሯን አገኘች። ባለቤቷ የቅርጻ ቅርጽ ባለሙያ እንደመሆኑ በውስጧ ለሚጠነሰሱ የጥበብ ሐሳቦች ሁነኛ አጋዥ ሊሆናት ችሏል። ዛሬ ላይ በዓለም እውቅናን ያተረፈች የላንድ አርቲስት ብትባልም ከዚህ ቀደም ይህንን ህልሟን እንዳትከተል ብዙ ተስፋ ያስቆረጧት ጊዜያቶች እንደነበሩ ታሪኳ ያስረዳል። በቫሾን ደሴት ቆይታዋ በትዳር ተሳስራ 2 ልጆችን ካፈራች በኋላ ከጥበብ ዓለም ርቃ በቤተ መጻሕፍት ውስጥ እየሰራች ለ11 ዓመታት ቆይታለች። ታዲያ ይህ ስራዋ ከእናትነቷ ጋር ተያይዞ ህልሟን እንዳትከተል ወደ ኋላ ጎተት አርጓት እንደነበር ትገልጻለች። በየዕለቱ ውሻዎቿን ይዛ የእግር ጉዞ ማድረግ የምትወደው ጄምስ ሜዳ ሳር ቅጠሉን፣ ረግራጋ ቦታውን፣ የወንዝ ዳርቻውን ስትመለከት ሰላምን አግኝታ ከተፈጥሮ ጋር ያላትን ግንኙነት እንድታዳብርና ሙሉ ለሙሉ ሌላ ስራ ትታ ከተፈጥሮ ጋር ብቻ አንድነትን፣ ወዳጅነትን እንድትፈጥር አድርጓታል። የሰው ልጅ ያለ ተፈጥሮ መኖር ስለማይችል የህይወት ተልዕኮዬ በሰው ልጆችና በተፈጥሮ ዓለም መካከል ያለውን ግንኙነት መግለጽና ማጠናከር ነው የምትለው ጄምስ በፎቶግራፍ ጥበቧ በርካታ አነጋጋሪ የሆኑ ሐሳቦችን ስታጋራ ቆይታለች። አርቲስቷ በአየር ንብረት ለውጥ የተነሳ ወደፊት ስለሚፈጠሩት የአየር ለውጦች በማሰብ በመጨነቅና እንቅልፍ በማጣት ብዙ ጊዜዋን ታሳልፋለች። ታዲያ ይህ በውስጧ የተፈጠረውን ጥያቄ የምትቋቋምበት መንገዷ በጫካ፣ በሳር፣ በቅጠሉ፣ በዱርና በገደሉ ማሳለፍ ነው። ተፈጥሮን ስትመለከት ከህመሟ ታገግማለች፣ ከሐሳቧም ትታረቃለች፣ ፍጹም መረጋጋትን ታገኛለች። ደስታንና እርካታን ያገኘችበትን ህይወት ለሌሎች በፈጠራ ማጋራቷም የዕለት ተዕለት ተግባሯ ነው። እንደ ገብሱ ዛላ ጸጉሯ ተጉንጉኖ ብሎ እንዳዜማው ሙዚቀኛ ጄምስ የሞዴሏን ጸጉር ሆነ ለሰውነቷ መሸፈኛ የሚሆነውን ቀሚስ በሳር ጎንጉና በማበጀት ሐሳቧን ለዓለም አጋርታለች። የፈጠራ ስራዎቿን ለመፍጠር የሰዎችን ታሪክና ሙዚቃ ማድመጥ፣ ቀልዶችን ሆነ የአርቲስቶችን እይታ ማጤን ዋነኛ ተግባሯ ነው። ሐሳቧን ለማጠናከር ሆነ አዲስ ሐሳብን ለማግኘት አካባቢዋን ማጤን ሆነ በዙሪያ ያሉ ነገሮችን ሁሉ መመርመር
የዕለት ተዕለት ተግባሯ ነው። ታዲያ ጄምስ ጊዜ ወስዳ ከሰራቻቸው ስራዎቿ መካከል ህይወትና ሞት፣ ተስፋ፣ ሴትነት፣ እኩልነት፣ ነፃነት የሚሉት ሐሳቦች በጥቂቱ ናቸው። የጄምስ ስራዎች ምንም ያክል ጊዜ ወስደው የሚሰሩ ተጤነው ታቅደው የሚዘጋጁ ቢሆኑ አንድ ጊዜ ሞዴሏን በመቅረጸ ምስሏ በመቅረጽ የምትፈልገውን ምስል ካገኘች በኋላ ሁሉ ነገር ጨዋታው ፈረሰ እንደሚባለው ፉርሽ ሆኖ ወደ ነበረበት ይመለሳል። በአጠቃላይ ግን ማስተላለፍ የምትፈልገውን ሐሳብ በፎቶ ብቻ ሰንዳ ትይዛለች። ዓለም ብዙ ሀብት በጉያዋ የሸሸገች ዓለም ናት። ታዲያ ከዚህ ከተፈጥሯዊ ሀብት ጋር እንዴት ራሳችንን ማገናኘት እንችላለን? ራሳችንን በተሻለ መልኩ እንዴትስ ተረተን መግለጽ እንችላለን? ማንነታችንን እንዴትስ እናጤነዋለን ስትል የምትጠይቀው አርቲስቷ የሰው ልጅ ከተፈጥሮ ማምለጥ አይችልም። ራስን ለመውደድ ወይም ደግሞ ራስን በተሻለ መንገድ ለመረዳትና ለመግለጽ ይህ ከተፈጥሮ ጋር የሚኖረው የሰው ልጅ ግንኙነት ዋነኛና አስፈላጊ ነገር ነው ስትል ትገልጻለች።